በጣም ደብሮኛል ተሰምቶኛል እግዚአብሔርን አርሰናል 1-1 እየተመራ ነው 1-1 እየተመራ ነው 1-1 እየተመራ ነው ሰበር መረጃ ተሰምቷል። መድፈኞቹ እንኳን ደስ አላችሁ። አሁንም አዲስ ሰበር መረጃዎች ወጥቶ ይገኛሉ። የፊፋ ዋና አለቃና እንዲሁም ደግሞ ፕሬዝዳንት የሆኑት ዛሬ አንድ መግለጫን ሰጥተዋል። በተለይም ደግሞ የቻምፒዮንስ ሊግን ዳኝነት ሲሰጡ የነበሩትና ፒኤስጂ እና አርሴናል በሚያደርጉት እንግዲህ ቡዳፔስት ሃንጋሪ ላይ በነበረው ጨዋታ ላይ ሲዳኙ የነበሩት ዳኛ አሁን ላይ እንግዲህ በአስቸኳይ ወደ ፊፋ መስሪያ ቤት ተጠርተዋል ተብሏል። ይህም ተከትሎ እንግዲህ አሁን ላይ ፊፋ እንግዲህ ፒኤስጂ የወሰደውን ዋንጫ ነጥቆ ወደ አርሴናል የሚያመጣባቸው እድሎች እንዳሉም ጭምር እየተነገረ ይገኛል። የፊፋ ፕሬዝዳንት እንደገለጹት ከሆነ በዛን ቀን የነበሩት የቫር ዳኞችን እንዲሁም ደግሞ የመካከለኛ ዳኞችና መስመር ዳኞችን መጠቅላላ ወደ ፊፋ መስሪያ ቤት መጣራታቸውና ይህም ደግሞ እንግዲህ የዳኝነት ውሳኔውን በተመለከተ ጥብቅ መመሪያዎች ሊተላለፉ ስለመሆኑ ሰምቷል። ምናልባትም እስከ ምሽቱ ድረስ አዳዲስ መረጃዎች ይሰማሉ ተብሎ ይጠበቃል። የአርሴናል ደጋፊዎችና እንዲሁም ደግሞ አርቴታና እንዲሁም ደግሞ የአርሴናል ክለብ ያቀረበውን ሪፖርት ተከትሎ ዩኤኤፍኤ ወይም ደግሞ የአውሮፓ ሻምፒዮንስ ሊግ ማለት ነው ጨዋታን በተመለከተ አንፌር ወይም ደግሞ ትክክል ያልሆነ የዳኝነት ውሳኔ ተወስኖብናል በሚል ጨዋታውን እንግዲህ የቀለበሱትና ጨዋታውን በዝምታ ያለፉት የአርሴናልና ፒኤስጂ ዳኛ በዛሬው ዕለት እንግዲህ ወደ መስሪያ ቤቱ መጣራታቸውን ተከትሎ ምናልባትም ፒኤስጂ ዋንጫውን ሊያጣ ይችላል ተብሎ እየተገመተ ይገኛል። ዋንጫው ከፒኤስጂ ተነጥቆ ለአርሴናል የሚሰጥባቸው በርካታ እድሎችም እንዳሉ እየተነገረ ይገኛል። ምክንያቱም ደግሞ የመሃል ዳኛው በተለይም ደግሞ ኤዜ ማለት ነው መሃል ላይ ወጥቆ በነበረበት ሰዓት ላይ እጅግ በጣም ከፍተኛ የተባለ ንክኪዎች እንደነበሩና በእጅ ተገፍትሮ መውደቁን በፔናልቲ ቦክስ ውስጥ ላይ ፔናልቲ የከለከለው ዳኛ አሁን ላይ ፔናልቲው ፌርና ትክክለኛ ስለመሆኑ በቫር ዳኞች መረጋገጡንም ጭምር ፊፋ መረጃውን ይዞት ወጥቷል። ይህን ተከትሎ እንግዲህ አርሴናል 2-1 ፒኤስጂን ያሸነፈበት ውጤት እንዳለም ጭምር በመረጃው ተረጋግጧል የተባለው። ይህን ተከትሎ እንግዲህ ፊፋ አሁን ሙሉ በሙሉ ከፒኤስጂ ዋንጫውን ነጥቆ ለአርሴናል የሚሰጥባቸውን እድሎች በበርካታ ሁኔታ ላይ ተመሻሽቷል የተባለ ይገኛል። መላው ዓለም ላይ አሁን ላይ እየተናወጠ ይገኛል። እስከ ምሽቱ ድረስ እንግዲህ በርካታ ነገራቶች ይሰማሉ ተብሎ ይጠበቃል። የአርሴናል ደጋፊዎችና የአርሴናል እግር ኳስ ክለብ ተጫዋቾችና እንደም የክለቡ አመራሮችና አርቴታን ጨምሮ በርካታ ሁኔታ ላይ ይህንን ውጤት እየጠበቁ ይገኛሉ። በዛን ቀን ሲዳኙ የነበሩት የቫር ዳኞችን የመስመር ዳኞችና እንደም ደግሞ በማከል ላይ ሲዳኙ የነበሩ ሶስት ዳኞችን እንግዲህ ጨምሮ ማለት ነው በዛሬው ዕለት ማለት ነው ወደ ፊፋ መስሪያ ቤት ተጠርተዋል። ውሳኔው ምን ይሆናል የሚለው ነገር እየተከታተለን እንገኛለን። ምናልባትም መድፈኞቹ ይህንን ዋንጫ ያገኙ ይሆን ወይ የሚለው ነገር በበርካታ ጉጉት እየተጠበቀ ይገኛል። ያው የሚታወቀው ከ5 ቀን በኋላ ነው። ነገራችን ላይ ፕሮሰሱን ልንገራችሁ። ልክ ዳኛው ካቀረቡ የአውሮፓ እግር ኳስ ማህበር የዳኛውን አስተያየት ብቻ ይቀበልና ዳኛውን የሰጡትን ሐሳብ ዳኛው እንዲሁኛለው ታማኝነቴ ኢንቴግሪቲ ጥያቄ ምልክት ውስጥ እንዲገባ የሚያደርግ አስተያየት የአርሰናል ተጫዋች ሆኖ ዲክላን ራይስ ሰጥቷል። ስለዚህ በህጉ መሰረት ይጠየቅልኝ ብለዋል። አርሰናልስ እንደ ክለብ ምን ይላል በዚህ ጉዳይ? ተጫዋቹስ ምን ይላል ብለው ለአርሰናል ደብዳቤ ይጽፋሉ። ልብ በሉ 2 ቀን ዛሬ እስከ 4 ሰዓት ድረስ ዳኛው ሪፖርት ያደርጋሉ። ከዛ የአውሮፓ እግር ኳስ ማህበር ለአርሰናል ደብዳቤ ለመጻፍ 5 ቀን ይፈጅበታል። 5 ቀን ይፈጅበታል። ከ5 ቀን በኋላ የአውሮፓ እግር ኳስ ማህበር ማብራሪያ ስጡ ብሎ ነው የሚጽፈው። ቅጣት አይደለም የሚጥለው፣ ማብራሪያ ይሰጣሉ። አርሰናሎች በዚህ ምክንያት የተባለው ነገር የዳኛውን ጥያቄ ምልክት የሚያስገባ አይደለም። አርሰናሎች እንግዲህ በራሳቸው ህግ ባለሙያ በሚያዩት መንገድ ከራይስ ጋር ተመካክረው ኢንቴግሪቲውን ጥያቄ ውስጥ ለማስገባት ሳይሆን ጀስት የተፈጠረው ነገር ይሄ ነው፣ ልክ ነው፣ የኢዜ ፔናልቲ ያሰጥ ነበረ፣ የእንትና የቤናይት ከዚህ አንፃር ያሰጥ ምናምን ብሎ የራሳቸው ማብራሪያ ይሰጣሉ። ዝሮ በዝርዝር ይሰጣሉ። ከዛ የአውሮፓ እግር ኳስ ማህበር ይህንን ጉዳይ ይቀበልና የሁለቱን ወገኖች አይና ውሳኔውን ያስተላልፋል። ስለዚህ ነገ ማምሻውን ድረስ ዳኛ ያቀርባሉ። ዛሬ ማምሻ ድረስ ዳኛ ያቀርባሉ። ከ5 ቀን በኋላ ማለት ቅዳሜ፣ እሑድ፣ ሰኞ፣ ማክሰኞ፣ ሮብ እስከ ሮብ ድረስ ለአርሰናል ደብዳቤ ይጻፋል። ለአርሰናል ደግሞ እሺ ቻምፕ ፕሪሚየር ሊጉን ካሁን በኋላ በቀኝ ግዛት እንገዛዋለን ስል በማስረጃ ነው አባቴ። ለዛው ውርጋት ትላንት ማታ ፒኤስጂ ያሸነፋችሁ ብሎ በጣም ኦቨር ለተደሰተው ሰው እየተልከልናለ ነው ምን። ምክንያቱም ቻምፒየንስ ሊጉም ሊገባ ትንሽ ነው የቀረው። ካለፉት 4 ሲዝናት 3ቱን ሚዜ መሆናችን ምን አይነት ውጤት ይዞልን እንደመጣ በደንብ አድርጌ ላስረዳ። 4 ሲዝን ውስጥ ፔፕ 2 በላ፣ ሊቨርፑል 1 በላ፣ አርሰናል ምንም አልበላም ነበር፣ ዘንድሮ በላ ማለት። ሊቨርፑልና አርሰናል 1-1 በሉ፣ ፔፕ 2 በላ ማለት። ግን
ዘንድሮ ስንቀለብሰው ማለት ዘንድሮ በ7 ነጥብ በልጠናቸው ስንቀለብሰው በ4 ሲዝን ውስጥ ከፔፕ በላይ ነጥብ ያመጣ ማናጀር ነው ሚኬል አርቴታ ማለት አያር ሁለተኛ መሆኑን አይደለም አሳውን ፔፕ እኮ የለም ከፔፕ ጋር ለመፎካከር 4 ዓመት ነጥቦችን ስጨምቅ ከፔፕ የበለጠ ነጥብ ያመጣ ማናጀር ነው ማለት ደግሞ ቀኝ ግዛት ሊገዛ ነው ማለት አሁንኛ ስለ ፕሪሚየር ሊግ ካሁን በኋላ ማሰብ የተረጋገጠ ነገር አንዳንዱ አልፎ ምናም ሽል ብላችሁ አንዳችሁ ምናም ነገር የሻይ ምናም ከተሰጣችሁ ነው እንጂ ፕሪሚየር ሊጉን ኋላ ኪሳችን ከተን ለቻምፒየንስ ሊጉ ነው የምንጮተው ነው ማለት ገባርለ ኢንተር ሚላን እዚህ መድረክ ላይ ሁለት የደረሰ በአንድ ለባዶ በማን ሲቲ የተሸነፈ ስቲል ይመጥን ነበር በፒኤስጂ 5 ለባዶ የተሸነፈ ግን ለመድረኩ እንደማይመጥን ቦዶ ጊምት ለጥልጦ ደርሶ መልስ አስወጣው ማለት ተረዳኝ አይደል ስለዛኛ እዚች ጋር ማን ነው ፒኤስጂ ጎል ማግባት የከበደው ቡድን ሆነን ማን የሚቀጥለው አመትም እንደዚህ አይነት መድረክ ላይ ማታገኛን እንዳይመስልህ ልትስቅ ምትሞክር የደከምክ የሊቨርፑል ደጋፊ ማን ትዚላል ሪያል ማድሪድ ልብን ሲሰብርብህ ክሎፕን ሲሰብረው ከዛ በኋላ ግን የሚቀጥለው አመት መጣ አይደል አንኳኩቶ ልክ እንደ ፕሪሚየር ሊጋችን ማለት እዚች ጋር ሚዜ መሆን የቻምፒየንስ ሊግ ሚዜ መሆን ቻምፒየንስ ሊግ ሊገባ ነው ማለት ቻምፒየንስ ሊጉ ሊገባ ነው ማለት ስለዛ ሊጨንቅህ ነው የሚገባው ገባ ይሄን አመት አሁንም በልና የሚቀጥለው አመት ደግሜ ያደነቁራለሁ ስለዛ ምናልባት ሰከንድ ብትል ያዋጣሃል መደንቆርህ ላልቀረው ማለት ገባ ዘንድሮ ኦሬዲ በፕሪሚየር ሊጉ ላደነቁርህ እኮ ነው ከቤት አትውጣ ገባር ከቤት አትውጣ ስንቴ ልምከር ዱቄት አርሰናል ሞርጋን ሮጀርስን ሊያስፈርመው ነው እንትና ሊያስፈርመው ነው ምናምን የሚሉ ዜናዎች እየሰማው ነው ሰሞኑንና አንድ ነገር ብቻ ነው መናገር የምፈልገው እኔ እንግሊዛዊ ተጫዋች አልፈልግም ከዚህ በኋላ ከላቲን ብቻ አምጣልኝ ተጫዋች ከላቲን እግራቸው ተሰብሮ አጥንታቸው ደቆ እንዲ ስጋቸው እንዳለ ተበጣጹም 90 ደቂቃ ሙሉ ታግለው የሚጫወቱ ተጫዋቾች እንደዛ አይነት ተጫዋች ነው የምፈልገው በቃ እንደዛ አይነት ተጫዋችም ላቲን ነው ያለው እንግሊዝ ውስጥ የለም ከላቲን ሀገር የመጣ ከደሃ ቤተሰብ የደሃ ቤተሰብ የመጣ 6 ወንድሞች የሚመገበው ቤተሰብ ያለው ተጫዋች አስፈርምልኝ እንዴ የቀበጡ ተጫዋቾችን አልፈልግም ከእንግሊዝ በቃ ከችጋር ውስጥ ያለ ተጫዋች ብቻ አምጣልኝ ሐቁን ነው የምነግርህ የፍጻሜው ጨዋታ ላይ ካላፊዮሪ ቢሆን ኑሮ በሂንካፔ ቦታ የተጫወተው ማለት ነው አይደለም እግሩ ተጎርቶ ጸጉሩ ትንሽ እንዲ ቢቆረጥ ማለት ነው አልጫወትም ብሎ ይወጣ ነበር ማንኝ ከላቲን አምጣ አርቴታ በኔ ሆነበት ችጋራሞቹን አምጣ የቀበጦቹን አንፈልግ ውሸት ነው አልታገደም በነፃ ይተላለፋል ተብሏል ሀገሬ ቲቪ የዓለም ዋንጫ ጨዋታዎችን በነፃ እንደሚያስተላልፍ በድጋሚ አስታውቋል የሀገሬ ቴሌቪዥን የዓለም ዋንጫን በቀጥታ የማስተላለፍ መብት ማግኘቱ ተከትሎ ከቀድሞው ኢቢሲ ጋር በተያያዘ እገዳ ሊጣልበት ነው በሚል በማህበራዊ ሚዲያዎች የተሰራጨው መረጃ ሙሉ በሙሉ ከእውነት የራቀ መሆኑ የጣቢያው ዋና ስራ አስፈጻሚ አቶ ነዋይ ይመር ገልጿል ዋና ስራ አስፈጻሚው ከታዲያስ አዲስ የሬዲዮ ፕሮግራም ጋር በነበራቸው ቆይታ እንደተናገሩት ታዲያ የጣቢያው ስርጭት መብት ሙሉ በሙሉ ህጋዊ በሆነ መንገድ የተገኘ መሆኑንም አስረድተዋል ታዲያ በዚህም ሀገሬ ቴሌቪዥን ሙሉ የዓለም ዋንጫ ጨዋታዎችን እንደሚያስተላልፍም አስታውቀዋል የአርሰናል ደጋፊዎች የፒኤስጂ ደጋፊ ላይ ጥቃት ሲፈጽሙ ነው የተስተዋሉት አንድ ደጋፊ አሸንፈናል በሚልበት ጊዜ በያዘው ነገር ነበር የመድፈኞቹ ደጋፊ አናቱን የመታው ወደ ፈረንሳይ ሂድም ሲለው ነበር የተስተዋለው ነገር ግን የመድፈኞቹ ደጋፊዎች አንስተውታል ሌላኛው ደጋፊ ሻምፒዮን ነን በሚልበት ጊዜ አንድ የአርሰናል ደጋፊ ማሊያውን ነበር ያስወለቀው ማሊያውን ብጭቅጭቅ አድርጎ ከሰውነቱ ላይ ካነሳበት በኋላ ከሌሎች ደጋፊዎች ጋር በመሆን ሲረግጡ ደብሯችኋል ብለህ አስበ ነበር አስቲቺ ቪዲዮ ተከታትለናት እንመለስ ምን አይነት የፓሬድ ፕሮግራም ነው ጋይስ በትንሹ 1.5 ሚሊዮን ሰው የተገኘበት ፓሬድ ነው ይህንን ፓሬድ ማለት ነው ጨፍረው ወጥቶላቸዋል ብለህ ነው የምታስበው ያራዳ ልጅ ገና እንጨፍራለን ቅዳሜ ማለት ነው የዛሬ ሳምንት ልክ እንደዚህ እንደምትመለከቱት ፓሬድ በባስ ከጧት ጀምሮ እንዞራለን የአርሰናል ደጋፊዎች ተዘጋጁ ከዛስ አዲስ አበባ ስቴዲየምን ከ44000 በላይ ሰው ኤክስፔክት እናደርጋለን ኦ ማይ ጋድ ጨፍረው ወጥቶላቸዋል ብለን የምጠብቀ ቻምፒየንስ ሊግ ብላ የለም ያራድዬ ልጅ ተዘጋጁ ገነርስ ተዘጋጁ በሶሻል ሚዲያው ላይ በስፋት እየተዘዋወረች ያለችና በርካቶችን ያዝናናችችን ቪዲዮ ልጋብዛችሁ ማርቲን ኦዴጋርድ ትናንት መድፈኞቹ አርሰናሎች
በአደባባይ ደስታቸውን በሚገልጹበት በአንድ አጋጣሚ ላይ እንደምታዩት ኳስ እንግዲህ በቴስታ ለደጋፊዎች አቀብላለሁ በሚልበት ሰዓት በአጠገቡ የነበረውን የፖሊስ መኮንን ጭንቅላቱን በኳሱ መቶት እንግዲህ ሲደበቅ ተመልክተናል። በጣም በርካቶች እያዝናናች የምትገኝ አጋጣሚ ነች። በትላንትናው ዕለት መድፈኞቹ አርሰናሎች ከደጋፊዎቻቸው ጋር ደስታቸውን ሲያከብሩ ከተመለከትናቸው አዝናኝ አጋጣሚዎች መካከል አንደኛዋ ነች። እናንተ ስለ ማርቲን ኦዴጋርድ አዝናኝ አጋጣሚ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ብታምኑም ባታምኑም ይሄን ዋንጫ ጨዋታ ያሸነፈው አርሰናል ነው። ዋንጫውን ፒኤስጂ ውሰደው እንጂ አሸናፊው አርሰናል ነው። ይሄንን ምለው ደግሞ ከሁላችሁም ክለብ በላይ ዋንጫን እንዳየ ማድሪድ ደጋፊ ነው። ይሄንን እንዲያስብል የሚያደርገው ብዙ ፋክተሮች አሉ። እያንዳንዳቸውን ልንገራችሁ። አዎ ፒኤስጂ በጣም ግሬት ክለብ ነው፣ ማሸነፍ አለበት። ግን እንዳልሆነው ያልተገኘው ፒኤስጂ ነው። ፒኤስጂን አርሰናል ስራ ሰጥቶታል። ይሄንንም የሰጡት ባሳዩት ዲፌንሲቭ ዲሲፕሊን፣ ባሳዩት የቲም ወርክ ነው። አንዳንድ ቲሞች ብዙ ጊዜ አንድ ጎል አስገብተው አትሌቲኮ ማድሪድ እንዴት እንደሆነ እናያለን። ከማድሪድ ጋር ሲጫወት በላዴሲማ ጊዜ ማለት ነው። አንድ ጎል አስገብተው በጣም ሲቸገሩ ነው የምናየው። አርሰናል ግን ያሳዩት ዲሲፕሊን ፒኤስጂ እንኳን ቢያስገባባቸው እንኳን ተመልሰው ጨዋታውን ኮንትሮል ያደረጉበት መንገድ በጣም የሚደነቅና ከብዙ ጊዜ በኋላ ለዋንጫ የሚደርሱ ቲሞች ይደነግጣሉ። ዋንጫ ላይ ፕሬሸሩ ምናምን እንዲርበተበቱ ያደርግ ነበር። ከተጫዋቾቹ በላይ አይ ቲንክ ደጋፊ ነው የደነገጠው ነው ብዬ ማስበው የዚህ አርሰናል ቲም ላይ። ምክንያቱም ተጫዋቾቹ ያሳዩት ኮምፖዘር፣ ያሳዩት መረጋጋት በጣም የሚደነቅ ነው። ቢኮዝ ፈርስት ታይም ፋይናል የሚደርሱ ቲሞች ብዙ ጊዜ ይሄን ያህል ኮምፖዘር አይኖራቸውም። ከረጅም ጊዜ በኋላ አርሰናል እንዲ ደሜን በቃ ያስነሳበት ጨዋታ ነውና በጣም አድንቄያቸዋለሁ። ዴቪድ ራያ መደነቅ አለበት። በቃ ይሄ እግር ኳስ ለምን ዲፌንሲቭ ፓርት ኦፍ ቤስት ኦፌንሲቭ ዲፌንስ እንደሚባለው ያሳዩበት ጨዋታ ነው። ሙሉ ባክፎሩ በጣም ፐርፌክት ነበረ። ጋብሪኤል ሊጎሬውን ቢስትም ስቲል ሂዝ ዘ ቤስት ማን ኦፍ ዘ ማች መባል ያለበት ተጫዋች ነው። በጣም ያዳረጋቸው ታክሎችና ያደረጋቸው ሴቮች ዳቪድ ራያ ሙሉ ዲፌንሱ በጣም መደነቅ አለበት። አሴቲም ደግሞ አርሰናሎች ያሳዩት ዲሲፕሊን አይ ቲንክ አርቴታ ያው ሃራምቦል ምናምን በሚባል ሊተች ይችላል ቢኮዝ ሞስት ኦፍ ዘ ታይም ቢሃይንድ ዘ ቦል ሲጫወቱ ስለነበር፣ ግን አት ዘ ሴም ታይም ያጫወታቸው ዝም ብሎ ይሄ ግትር ያለ ዲፌንስ ሳይሆን ስትራቴጂና ፕላን ያለው ነበርና በጣም እንደ ማድሪድ ደጋፊ ፎርመር አርሰናል ደጋፊ በጣም እጄን ተነስቼ ማጨበጨበው ከፒኤስጂ በላይ ለአርሰናል ነውና ስለዚህ ገነስ ብትሸነፉም ቲማችሁ አሸንፏል። እሱ እንዳረሱ የዓለማችን ደፋሩ ሰው የደስታን ቀን ለማበላሸት አለሙ የመጣ ወጣት እንደምትመለከቱት ይሄ ወጣት እንግዲህ የፒኤስጂ ማሊያን አርጎ በመቶ ሺዎች የሚቆጠሩ የአርሰናል ደጋፊዎች ቢከቡትም እሱ ለብቻው ግን የፒኤስጂ ማሊያ አርጎ በእነሱ መሃል ነበረ። ነገር ግን መጨረሻው አላማረም። በፖሊሶች እንግዲህ ተከቦ ወጥቶ በመጨረሻ የፒኤስጂ ማሊያን አስወልቀውታል። ይሄም በጣም እያነጋገረ ይገኛል። እና ስለዚህ ወጣት ምን ሐሳባላችሁ? ኮመንት ስራ አስቀምጡልኝ። የሚገርም ኮሎ ጀማው ሩፋኤል ወደ ማንቸስተር ዩናይትድ መምጣት እንደሚፈልግ አረ በመድኃኒዓለም እንዳታስቀጽፈን። አረ በመድኃኒዓለም ረፍ። አረ ተው ጆቫሊ ተው። አረ እባክህ ተው። አረ ተው